ሰላም ጤና ይስጥልኝ ውድ የቻናል የቤተሰቦችና ተከታታዮች እንደምን ቆይታችኋል? ዛሬም ወደ እናንተ በአዲስ የጤና ቪዲዮ ተመልሻለሁ። ሁላችሁንም ሰላም ማለት ፈልጋለሁ። እንደምን ቆይታችኋል? ሁላችሁንም ይህን ቪዲዮ ከመጀመሪያ በፊት ሁሌም እንደምላችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እንድታደርጉ እንዲሁም ያላችሁን የትኛውንም ጥያቄዎች በኮመንት ሴክሽኑ ስር እንድታስቀምጡልኝ፣ ላይክ እንድታደርጉ፣ ቪዲዮውን ሼር እንድታደርጉ እንዲሁም ደግሞ የትኛውንም ጥያቄዎች አስቀምጣችሁ እኔም አይቼ መልስ የምመልስበት ስለሆነ ከወዲሁ እንድትሳተፉ መልእክቴን የማስተላልፍላችሁ እኔ ዶክተር ኦሊያድ ገረመው እባላለሁ። እንግዲህ በዛሬ ቪዲዮ ደግሞ አብረን የምንመለከተው እንዴት አድርገን ፀጉራችንን መንከባከብ እንደምንችል ወይም ደግሞ እየተነቃቀለና እየተመለጠ ወይም ደግሞ እየሳሳ ያለን ፀጉር እንዴት አድርገን ማስተካከል እንደምንችል አብረን የምንመለከት ይሆናል። አብራችን ቆዩ። እንግዲህ ውድ ተመልካቾቼ እንዳልኳችሁ ዛሬ አብረን የምንመለከተው ስለ ፀጉር መሳሳትና መነቃቀል ብዙ የተለያዩ ምክንያቶች አሉ። መንስኤዎቹ ምን ምን እንደሆኑና እንዲሁም ደግሞ ፀጉራችን እንዳይነቃቀል እንዲሁም እንዲበዛና እንዲፋፋ ቶሎ ቶሎ በጣም እንዲያድግ የሚያደርጉ እንዲሁም ሲያድግ ደግሞ እንዲጠነክር የሚያደርጉ በቤት ውስጥ በቀላሉ ፕሪፔር የምናደርገው የጁስ አይነት አለ ወይም ደግሞ የጭማቂ አይነት አለ። ይህንን የጭማቂ አይነት በቪዲዮ መጨረሻ ላይ የምነግራችሁ ይሆናል። ምክንያቶቹን እንዲሁም ደግሞ ለትሪትመንት ኦፕሽን የምንጠቀመውን አማራጭ አብረን የምንመለከት ይሆናል። አብራችን ቆዩ። እንግዲህ ውድ ተመልካቾቼ ሁላችሁም እንደምታውቁት ፀጉራችን በጣም ከሚያሳስበን ወይም ደግሞ ሙሉ በሙሉ የፊታችን ገጽታ በጣም ሊለውጥ ከሚችል እንዲሁም ደግሞ ወንዶች ላይ በተለይ ያለ እድሜያቸው ከመመለጥ ጋር በተያያዘ ሁላችንም እንደምንሰጋ እንዲሁም ደግሞ በተደጋጋሚ እድሜያችን አኮምፕሊሽ ማድረግ ካለበት ቀድሞ ፀጉራችን ሲመለጥ አንተ አረጀህ እንዴ መባልን ሁላችንም እንደምንፈራ እርግጠኛ ነኝ። ሁላችንም የፀጉራችን መሳሳት፣ የፀጉራችን መነቃቀል ሻወር ውስጥ ቤት ገብተን ስንወጣ ስናበጥረው ፀጉራችን ላይ ማበጠሪያችን ላይ የሚቀሩ የተለያዩ የፀጉራችን ስትራንዶች ሲነቃቀሉ ማስተዋል በጣም የተለመደ ነው። ታዲያ ይህንን ለመከላከል እንዴት አድርገን ነው ዛሬ በዚህ ቪዲዮ ላይ የምናየው። እንዲሁም ደግሞ ምክንያቶቹ የፀጉር መነቃቀል ምክንያቶቹን በጥቂቱ አብረን የምንመለከት ይሆናል። በቅድሚያ እንግዲህ ውድ ተመልካቾቼ ፀጉራችን ለምን ይሳሳል፣ ለምን እየተነቃቀለ ይረግፋል የሚለውን ምክንያቶች አብረን እንመልከት። ፀጉራችን በተለያዩ አውቶኢሚን ዲዚዞች እንዲሁም ደግሞ በተለያዩ ስካልፕ ኢንፌክሽኖች፣ ፈንጋል ኢንፌክሽን ሊሆን ይችላል እንዲሁም ደግሞ ለፀጉራችን ተስማሚ ባልሆኑ የፀጉር ፕሮዳክቶች በዘር ወይም ደግሞ በጄኔቲክስ ከፍተኛ በሆነ ውጥረት ወይም ደግሞ ከልክ ያለፈ ጭንቀት፣ በእንቅልፍ እጦትና በእንቅልፍ መዛባት እንዲሁም ደግሞ በካንሰር ኬሞቴራፒ ድረጎች ወይም ደግሞ መድኃኒቶች አማካኝነት የፀጉር መመለጥና መነቃቀል ሊከሰትብን ይችላል። በዓለማችን ደረጃ በዋነኝነት የፀጉር መነቃቀልና መሳሳት ምክንያቶች መካከል በአንድሮጀነቲክ አሎፔሻ ወይም ደግሞ በፊሜል ፓተርን አሎፔሻ እና በሜል ፓተርን አሎፔሻ አማካኝነት የሚከሰተው የፀጉር መሳሳት በዋነኝነት የሚጠቀስ ነው። ይህም ደግሞ በዋናነት ቴስቴስትሮን ወደ ዳይሃይድሮ ቴስቴስትሮን በመቀየር የሄር ፎሊክሎችን ወይም ደግሞ የፀጉር ጥቃቅን መብቂያ ቀዳዳዎችን ዳይሃይድሮቴስቴስትሮን ሄዶ በሚያጠቃቸው ጊዜ የሚከሰት የፀጉር መሳሳትና መነቃቀል በዋናነት የሚጠቀስ ነው። ታዲያ በዚህ አማካይነት ከጊዜ ወደ ጊዜ የፀጉራችን መብቂያ ቀዳዳዎች ውስጥ ያለው ሄር ፎሊክል ኦር ደግሞ የፀጉር መብቂያ ቀዳዳዎች ውስጥ ያለው ፎሊክል ቀስ በቀስ እየሳሳ ከጊዜ ወደ ጊዜ በዳይሃይድሮቴስቴስትሮን አማካይነት አንድሮጀነቲክ አሎፔሻ እያመጣብን ወይም ደግሞ የፀጉር መሳሳትና መነቃቀልን እንዲከሰትብን ያደርጋል ማለት ነው። ስለዚህ ፀጉራችን ቀስ በቀስ እየተነቃቀለ ወንዶች ላይ ከፊት ለፊት ወይም ደግሞ መሃል አካባቢ የሚከሰት ወይም ደግሞ አንቴሪየርሊ የሚከሰት ወይም ከፍሮንታል ኤሪያ አካባቢ፣ ሴቶች ላይ ደግሞ ዲፊውዝ በሆነ መልኩ ፀጉራቸው እየሳሳና እየተነቃቀለ እንዲሄድ ያደርጋል። ሌላኛው ደግሞ የተለያዩ የሆርሞን መዛባቶች ለምሳሌ በእርግዝና ጊዜ፣ በሜኖፓውዝ ወይም ደግሞ በማረጥ ጊዜ እንዲሁም ደግሞ የተለያዩ የታይሮይድ ሆርሞን መዛባቶች ወይም ታይሮይድ ዲስኦርደሮች ጊዜያዊ በሆነ መልኩ የፀጉር መመለጥና መሳሳትን በማስከተል ለፀጉር መነቃቀል ሊዳርጉን ይችላሉ። እንዲሁም ደግሞ የተለያዩ የፈንጋል ኢንፌክሽኖች ለምሳሌ ቲኒያ ካፒቲስ እንዲሁም ደግሞ ሴቦሪክ ደርማታይቲስ የተባሉ ችግሮች ጊዜያዊ የሆነ የፀጉር መነቃቀልን እንዲሁም ደግሞ የፀጉር እድገትን በመክታት እንዲሁም ፀጉር እንዲሰባበርና እንዳይጠነክር በማድረግ መመለጥን ሊያስከትሉ የሚችሉ ችግሮች ናቸው። ሌላኛው ደግሞ የስኳር በሽታ፣ የአይረን እጥረት፣ ሉፐስ፣ የዚንክ እጥረት እንዲሁም ባዮቲን፣ የፕሮቲን ኤነርጂ ማልኒትሪሽን እንዲሁም ደግሞ የተለያዩ ስትረሶች ለፀጉር መመለጥና መሳሳት ምክንያቶች ናቸው። እንዲሁም በፕሮቲን ኤነርጂ ማልኒትሪሽን ጊዜ ህፃናት ላይ በተለይ ሲከሰትባቸው ህፃናት ሊኖራቸው ከሚገባ
ጥቁር የሆነ ከለር ወደ የሚነቃቀልና ኢዝሊ ፕለከብል የሆነ ወይም ደግሞ በቀላሉ የሚነቃቀል እንዲሁም ደግሞ ከለሩ ዲስከለርድ የሆነ ወደ ቡኒ የሚመስል የፀጉር ቀለም መቀየር ሊዳርጋቸው ስለሚችል እነዚህም በዋናነት ለፀጉር መሳሳትና መነቃቀል ምክንያት የሚጠቀሱ ናቸው ማለት ነው። ስለዚህ እንግዲህ ውድ ተመልካቾቼ የፀጉር መነቃቀልና መሳሳት ከምክንያቶቹ ተነስተን ሕክምና ሊደረግለት ይገባል ወይም ደግሞ ምክንያቶቹን አድሬስ በማድረግ ሕክምናውን ልታገኙ ይገባል ማለት ነው። ታዲያ ውድ ተመልካቾቼ እነዚህን ምክንያቶች ካየን ዛሬ በቀላሉ በቤታችሁ ውስጥ እንዴት አድርጋችሁ የፀጉራችሁን እድገት ለማፋፋት እንዲሁም ደግሞ የሚያድገውን ፀጉር ጥንካሬ እንዲኖረውና በብዛት እንዲያድግ የሚያደርግ በቀላሉ በቤታችሁ ውስጥ የምትሰሩትን የቀይ ሽንኩርት ጁስ አጠቃቀም እንዲሁም ደግሞ ከምን አይነት ኢንግሪዲየንቶች መስራት እንደምትችሉ በቪዲዮ መጨረሻ ላይ የምነግራችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እንግዲህ ውድ ተመልካቾቼ እንዳልኳችሁ የፀጉር መሳሳትና መነቃቀል በተለያዩ ምክንያቶች በተለያዩ አጋላጭ በሆኑ ምክንያቶች ስትረስ ሊሆን ይችላል፣ ፈንጋል ኢንፌክሽን ሊሆን ይችላል፣ እንዲሁም ደግሞ የቴስቴስትሮን ወደ ዳይሃይድሮ ቴስቴስትሮን መቀየር ሊሆን ይችላል። እነዚህም ምክንያቶች አድሬስ ካደረጋችሁ በኋላ እንዲሁም በተጨማሪ ይህንን በቤታችሁ ውስጥ በቀላሉ ፕሪፔር የምታደርጉትን የቀይ ሽንኩርት ጁስ በመጠቀም እያንዳንዱን ኮርስ አድሬስ ካደረጋችሁ በኋላ ይህንን ቀይ ሽንኩርት ጁስ ብትጠቀሙ ፀጉራችሁ እንዲበቅል እንዲፋፋ እንዲሁም ደግሞ በሚያድግበት ጊዜ እንዲበዛና ጠንካራ ሆኖ እንዲያደርግ የሚያደርግ ስለሆነ ይህንን በቀላሉ እንዴት መጠቀም እንደምትችሉ በዛሬ ቪዲዮ ላይ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ውድ ተመልካቾቼ ፀጉራችሁን ወይም ደግሞ የፀጉራችሁን ክፍል ከፍታችሁ ቆዳችሁ ላይ ቀይ ሽንኩርትን በመታሹበት ጊዜና ስትጠቀሙ ፀጉሬ በጣም ይገማል ወይም ደግሞ ይሸታል፣ ስሜል አለው የምትሉ ሰዎች በዋናነት ይህን ሽታ ወይም ደግሞ ይህንን አይነት ስሜል እንዲሰጥ የሚያደርገው ድኝ የተባለው ወይም ደግሞ ሰልፈር የተባሉ ንጥረ ነገር ስለሆነ ይህ ሰልፈር ለሰውነታችሁ በጣም ጠቃሚ የሆነ ለፀጉር እድገታችሁ ፀጉራችሁ የሚያስፈልገውን ንጥረ ነገሮች በደም ዝውውር አማካኝነት በከፍተኛ ደረጃ እንዲያገኝ የሚያደርገው ንጥረ ነገር ስለሆነ ይህንን ሽታ ፈርታችሁ መቀባት ማቆም የለባችሁም ማለት ነው። ፀጉራችን በቀይ ሽንኩርት በምታሹበት ጊዜ በውስጡ ያለው ሰልፈር የፀጉር እድገትን አንደኛ ኮላጅን ከፍተኛ በሆነ ደረጃ ወይም ደግሞ በቆዳችን ውስጥ ኮላጅን የምንለው ፕሮቲን አለ። ያ ፕሮቲን በጣም እንዲበዛ ያደርጋል። እንዲሁም ደግሞ ወደ ፀጉራችሁ የሚሄደውን የደም ዝውውር በማፋጠን የፀጉር እድገትን ማፋጠን ይችላል። በተጨማሪም ደግሞ አንቲ ኢንፍላማቶሪ ወይም ደግሞ ኢንፌክሽን የመከላከል እንዲሁም ደግሞ አንቲባክቴሪያል ፕሮፐርቲ ስላለው ቀይ ሽንኩርት በሰልፈር አማካይነት የኢንፌክሽን ዴቨሎፕመንትን በመከላከል ፀጉራችሁ ከኢንፌክሽን የተጠበቀ እንዲሆን እንዲፋፋ እንዲያደርግ እንዲጠነክር ያደርገዋል ማለት ነው። ባጭሩ የቀይ ሽንኩርት ጁስ የፀጉራችሁ ትናንሽ ቀዳዳዎች ወይም ደግሞ ሄል ፎሊክሎቹ ራሳቸውን እንዲያድሱ ያደርጋል። እንዲሁም ደግሞ አዳዲስ የሆኑ ፀጉሮችን ማብቀል እንዲችሉ ይረዳቸዋል ማለት ነው። ታዲያ ይህ በቀላሉ ፕሪፔር የምታደርጉት የቀይ ሽንኩርት ጁስ በጥናት ደረጃ ጠቃሚነቱ የተረጋገጠ ሲሆን በ2002 ዓ.ም በታተመ ጆርናል ኦፍ ደርማቶሎጂ በሚባል ጥናታዊ ጽሑፍ ላይ በ62 ሰዎች ላይ ፀጉራቸው መመለጥ ያለባቸው 62 ሰዎች ላይ በ23ቱ ላይ የቀይ ሽንኩርት ጁስን አፕላይ በማድረግ ወይም ደግሞ እንዲቀቡት በማድረግ እንዲሁም ደግሞ በ15ቱ ላይ ደግሞ ኮንትሮል ግሩፖች ሆነው ታፖተር ብቻ እንዲደረግላቸው በማድረግ በቀን ሁለቴ ለ2 ወራት ያህል እንዲጠቀሙ አደረጓቸው ማለት ነው። ታዲያ ምን አይነት ፋይንዲንግ አገኙ? በ4 ሳምንታት ውስጥ ብቻ ከ23ቱ ቀይ ሽንኩርትን ፀጉራቸው ላይ ሲቀቡ ከነበሩት ውስጥ 16ቱ ወይም ደግሞ 73.9% የሚያህሉት ፀጉራቸው መልሶ እያደገላቸው እንደሆነና እንዲሁም በመቀጠልም ለቀጣይ 6 ሳምንታት ሲጠቀሙ 86.9% የሚያህሉት ወይም ደግሞ 19 ያህሉ ፀጉራቸው ተመልሶ እንዳደገላቸው በቀይ ሽንኩርት አማካይነት ይህንን ጥናት ማረጋገጥ ችለው ነበር። በመቀጠልም ለተከታታይ 6 ሳምንታት ሲቀጥሉት ማለት ነው ከ23ቱ 19ኙ ላይ ወይም ደግሞ 86.9% የሚያህሉት ሰዎች ላይ ፀጉራቸው ተመልሶ ማደጉን እንደቻለና ቀይ ሽንኩርት ውስጥ ያለው ሰልፈር በጥናቱ አማካይነት ፀጉርን የማሳደግ ብቃት እንዳለው ማረጋገጥ ችለው ነበር ማለት ነው። ነገር ግን ኮንትሮል ግሩፖቹ ወይም ደግሞ ቀይ ሽንኩርትን ያልተጠቀሙት ጀስት ታፖተርን ብቻ ሲጠቀሙ የነበሩትን ለ8 ሳምንታት ያህል አብረው ፎሎ ካደረጓቸው በኋላ ከነሱ ውስጥ 13% ብቻ የሚያህሉት የፀጉር እድገትን አሳይቷል። ታዲያ ጥናቱን ሲያካሂዱ የነበሩ ሰዎች በመጨረሻ ምን አሉ? ቀይ ሽንኩርት በውስጡ ባለው ንጥረ ነገሮች አማካይነት የፀጉር እድገትን ማፋጠን የሚያስችልና እንዲሁም ደግሞ ለቶፒካል ትሪትመንት ወይም ደግሞ የፀጉር እድገትን ለማፋጠን በቶፒካል ትሪትመንት አማካይነት ወይም ደግሞ እዛ አካባቢ ወስዶ የቀይ ሽንኩርት ጁስን በማሸት ለፀጉር እድገት በጣም አስፈላጊና ጠቃሚ እንደሆነ እንዲሁም ደግሞ ፀጉርን ማፋፋት እንደሚችል በጥናቱ አማካይነት ማረጋገጥ ችለው ነበር ማለት ነው።
ስለዚህ ቀይ ሽንኩርት በጣም ጠቃሚ የሆነ ለጤና ተስማሚ የሆነ ፕሮዳክት እንደሆነ እንዲሁም ደግሞ የልብ በሽታን መከላከል እንደሚችል የኮሌስትሮል መጠንን የሚቀንስ ሎ ዴንሲቲ ሊፖፕሮቲን ወይም ደግሞ ጎጂ ኮሌስትሮል የምንለውን በመቀነስ ሃይ ዴንሲቲ ሊፖፕሮቲን ከፍ የማድረግ ፕሮፐርቲ ያለው ለግፊት በሽታ እንዲሁም ደግሞ ለኢሚዩን ሲስተም ወይም ደግሞ ለበሽታ ተከላካይ በጣም የሚረዳና ለፀጉር መፋፋት እድገት እንዲሁም ደግሞ ፀጉራችን እንዳይነቃቀል ከፍተኛ የሆነ አስተዋጽኦ ያለው በተፈጥሮ የሚገኝ ፕሮዳክት ነው ብለን ልንወስደው እንችላለን ማለት ነው። ታዲያ ይህንን ቀይ ሽንኩርት ጁስ ስትጠቀሙ ማክሲመም በሆነ ወይ ወይም ደግሞ ኢፌክቲቭ በሆነ ወይ ከቀይ ሽንኩርቱ የምታገኙትን ለፀጉራችሁ ተስማሚ የሆነ የፀጉር እድገታችሁን በይበልጥ እንዲፋፋና እንዲያድርግ የማድረግ አቅሙ እንዲጨምርላችሁ ምን ማድረግ ትችላላችሁ የሚለውን አብረን እንመለከታለን። ቅድሚያ የሚያስፈልጋችሁ ኢንግሪዲየንቶች ወይም ደግሞ የሚያስፈልጋችሁ ንጥረ ነገሮች አንደኛ ቀይ ሽንኩርት ያስፈልጋቸዋል። አንድ ቀይ ሽንኩርት መካከለኛ የሆነ በጣም ያልተለቀ ወይም ደግሞ ያላነሰ ከ1 እስከ 2 ቀይ ሽንኩርት ያስፈልጋቸዋል። እንዲሁም ደግሞ የቀይ ሽንኩርት መፍጫ ወይም ደግሞ ጁሱን ለመስራት የሚያገለግል መፍጫ ሊሆን ይችላል፣ እሱም ያስፈልጋቸዋል። ታዲያ በመቀጠል ቀይ ሽንኩርቱን ትልጡታላችሁ። ያንን ቀይ ሽንኩርት ካላጣችሁት በኋላ ያንን ቀይ ሽንኩርት አንስታችሁ ጁስ መፍጫ እንትን ውስጥ ወይም ደግሞ ብሌንደር ውስጥ ታደርጉትና ትፈጩታላችሁ። ያንን የተፈጨውን ቀይ ሽንኩርት ከዛ አውጥታችሁ ታጠሉታላችሁ። በማጥለያ አድርጋችሁ ካጠላችሁት በኋላ ያንን ጁስ አውጥታችሁ ያንን ጁስ ፓርቱን ነው ጁስ የሆነውን ፓርቱን ፀጉራችሁን በማሸት የምትጠቀሙት ማለት ነው። እንግዲህ ይህንን የሰራችሁትን የቀይ ሽንኩርት ጁስ በቀጥታ መጠቀም ያለባችሁ ፀጉራችሁን ከፋፍላችሁ ላሽ ያጠቃችሁ ቦታ ወይም ደግሞ የፀጉር መመለጥ የጀማመራችሁ ቦታ ፊት ለፊት ሊሆን ይችላል፣ ወይም ደግሞ ጎን ጎኑ ሊሆን ይችላል፣ መሃል አካባቢ ሊሆን ይችላል። ያንን ቦታ በደንብ ሰርች አድርጋችሁ ወይም ደግሞ ፈልጋችሁ ቦታውን ስካልፑን ወይም ደግሞ የፀጉራችሁን የተመለጠውን ክፍል በደንብ አድርጋችሁ ነው ማሸት ያለባችሁ እንጂ የፀጉራችሁን የላይኛውን ክፍል ስለተቀባችሁ ፀጉራችሁ ይበቅላል ማለት አይደለም። እንዳልኳችሁ ሊያገኝ የሚገባው ክፍል ብትችሉ ደርማ ሮለር ገዝታችሁ ማይክሮ ትራውማ ኢንፍሊክት እያደረጋችሁ ወይም ደግሞ ትናንሽ የሆነ ጉዳቶችን ፀጉር ሄር ፎሊኩላችሁ ላይ ኢንፍሊክት ያደረጋችሁ ኢንጁሪዎችን እንዲመጣ ያደረጋችሁ ማይክሮ ትራውማ ካደረጋችሁ በኋላ እዛ ቦታ ላይ ኢሚዲየትሊ ቀይ ሽንኩርት ጁሱን ብትጠቀሙት የበለጠ ሄር ፎሊኩሉን ስለሚያገኘው በሰልፈር አማካኝነት ቅድም እንዳልኳችሁ ወደ ፀጉራችሁ የሚመጣውን የደም ዝውውር በጣም ይጨምራል። እንዲሁም ፀጉራችሁ ውስጥ የሚያስፈልገውን የኮላጅን ምርት ይጨምራል። በተጨማሪም የአንቲ ባክቴሪያል አንቲ ፈንጋል ፕሮፐርቲ ስላለው እንዲሁም ደግሞ አንቲ ኢንፍላማቶሪ ፕሮፐርቲ ስላለው ፀጉራችሁ ቶሎ እንዲፋፋ እንዲያድርግ እንዲሁም ደግሞ እንዳይሰባበርና እንዳይነቃቀል የማድረግ ፕሮፐርቲ ያለው ማለት ነው። ስለዚህ ስትጠቀሙ ሁል ጊዜ ማሸት ያለባችሁ ውስጡ ነው ማለት ነው፣ ወይም ደግሞ ስካልፑን ነው ማለት ነው። ታዲያ በምትጠቀሙበት ጊዜ አፕላይ ያደረጋችሁትን ቀይ ሽንኩርት ጁስ ከ5 እስከ 10 ደቂቃ ያህል የተመለጣችሁበት ክፍል ላይ ወይም ደግሞ ስካልፓችሁ ላይ ማሸት ወይም ጀንትሊ ረብ ማድረግ አለባችሁ፣ ማሸት አለባችሁ። ከዛም በኋላ ሳትታጠቡት ለቀጣይ 15 እስከ 30 ደቂቃ ያህል ካቆያችሁት በኋላ በመታጠብ ሪሙቭ ማድረግ ትችላላችሁ ማለት ነው። በመቀጠልም ከ30 ደቂቃ በኋላ ይህንን የቀይ ሽንኩርት ጁስ ከላያችሁ ላይ ቀለል ባለ ሻምፖ ሽታ እንዳይኖረው በመታጠብ ያንን ሽታ ሪሙቭ ማድረግ ትችላላችሁ ማለት ነው። በትክክል እንዴት ነው የምንጠቀመው ካላችሁ ቀይ ሽንኩርቱን ጁሱን ከሰራችሁ በኋላ ቅድም እንዳልኳችሁ ቢያንስ ለ5 እስከ 10 ደቂቃ ያህል ቦታውን በደንብ ማሸት ይኖርባችኋል። ከ30 ደቂቃ በኋላ ደግሞ መታጠብ ትችላላችሁ ማለት ነው። ለበለጠ ከፍተኛ የሆነ ውጤት እንድታገኙ ምን ያህል ጊዜ ለውጡን ማየት ትችላለሁ ወይም ደግሞ ሪዛልቱን በምን ያህል ጊዜ ማየት ትችላለሁ ካላችሁ ለተከታታይ 4 እስከ 6 ሳምንታት ያህል ወይም ደግሞ ከ1 ወር እስከ 2 ሳምንታት ያህል ይህንን ለውጥ ኢፌክቲቭ በሆነ ደረጃ ማየት ትችላላችሁ ማለት ነው። እንዳልኳችሁ መርሳት የሌለባችሁ 5 እስከ 10 ደቂቃ ድረስ ማሸት ይኖርባችኋል ማለት ነው። ከዛም በኋላ ካሻችሁ በኋላ ደግሞ ከ15 እስከ 30 ደቂቃ ያህል ቦታው ላይ ሊፍት አድርጉትና ከ30 ደቂቃ በኋላ ደግሞ ቀለል ባለ ሻምፖ ትታጠባላችሁ ማለት ነው። ይህንንም ደግሞ ለ4 እስከ 6 ሳምንታት ያህል ብትተገብሩት ለውጡን ወይም ደግሞ ውጤቱን በፍጥነት ማየት ትችላላችሁ ማለት ነው። ስለዚህ እንግዲህ ቀይ ሽንኩርት የፀጉራችንን እድገት በጣም የሚያፋፋ የሚያጠነክር እንደሆነ አብረን አይተናል። እንዴት አድርጎ ነው ይህንን ጥንካሬ ደግሞ የሚሰጠው የሚለውን አብረን እንመልከት። እንዳልኳችሁ ቀይ ሽንኩርት በውስጡ በሰልፈር በተባለ ንጥረ ነገር በጣም የበለጸገ ነው፣ ወይም ደግሞ በድኝ አማካኝነት በጣም የበለጸገ ስለሆነ ከሰልፈር ጋር በተገናኘ ሄር ፎሊክሎች ወይም ደግሞ የፀጉር መብቂያ ቀዳዳዎች አካባቢ ያለው ስካልፓችን ላይ የሚገኘው በጣም እንዲጠነክር እንዲፋፋ፣ እንዲሁም ደግሞ በኮላጅን በጣም እንዲበዛ በቆዳችን ውስጥ ያለው ኮላጅን በጣም እንዲበዛ ያደርጋል። እንዲሁም ደግሞ የደም ዝውውርን በጣም ከፍ ያደርጋል። በተጨማሪም ደግሞ አንቲ ፈንጋል ወይም ደግሞ የኢንፌክሽን የመከላከል አቅም ስላለው ከፀጉር እድገት ጋር በተገናኘ የሚከለክሉ የተለያዩ ኢንፌክሽኖች በቦታው እንዳይከሰቱ
የማድረግ ጸባይም አለው ማለት ነው። በተጨማሪም ቀይ ሽንኩርት የኢሚዩን ሲስተምን ወይም ደግሞ አጠቃላይ የበሽታ የመከላከል አቅማችንን ያዳብራል። በቀላሉ ለፈንጋል ኢንፌክሽኖች ጸጉራችን ላይ የፈንገስ ኢንፌክሽኖች እንዳንጋለጥ ይረዳል። እንዲሁም ደግሞ በዋናነት ጸጉራችን ውስጥና ጥፍራችን ውስጥ የሚገኘውን ኬራቲን የተባለ ፕሮቲን ወይም ደግሞ ቴሪሸሪ ፕሮቲን አለ። ይህ ኬራቲን የተባለው በጥፍራችንና በጸጉራችን ውስጥ የሚገኘው ቴሪሸሪ ፕሮቲን በዋናነት በሰልፈር አማካይነት ይበልጥ ፕሮዳክሽኑ እንዲጨምር ያደርጋል ማለት ነው። ይህን ሰልፈር ደግሞ በዋናነት ከቀይ ሽንኩርት ውስጥ የምናገኘው ስለሆነ የኬራቲንን ፕሮዳክሽን ማክሲማይዝ በማድረግ የተለያዩ ኢንዛይሞች እንዲመረቱ በማድረግ የጸጉር እድገትን ያፋጥንልናል ማለት ነው። ስለዚህ በዚህ አማካኝነት ነው የኬራቲን ፕሮዳክሽን የሚጨምረው። ኬራቲን ደግሞ ሲጨምር ጸጉራችን ውስጥ ያለው በዋናነት ቴሪሸሪ ፕሮቲን ኬራቲን እንለዋለን። ይህ ኬራቲን እንዲበዛ የማድረግ ፕሮፐርቲ ያለው ማለት ነው። እንዳልኳችሁ ሌላኛው አንቲ ኢንፍላማቶሪ ፕሮፐርቲ ያለው አንቲ ፈንጋል ፕሮፐርቲ ያለው ቀይ ሽንኩርት በውስጡ ያለው ሰልፈር አማካኝነት አለው። እንዲሁም ደግሞ ኢሚዩን ቡስተር ነው። የኢሚዩኒቲን ወይም ደግሞ የበሽታ መከላከል አቅምን ቡስት ያደርጋል ማለት ነው። ነገር ግን እዚህ ጋር የፈንጋል ኢንፌክሽን ካጋጠማችሁ ወይም ደግሞ የፈንገስ ኢንፌክሽን ካለባችሁ አንቲፈንጋል በሕክምና ታይቶ ፕሪስክራይብ ሊደረግላችሁ ስለሚችል የፈንጋል ኢንፌክሽን ካለባችሁ የተለያየ የቲኒያ ካፒቲስ ሊሆን ይችላል፣ እንዲሁም ደግሞ ሰቦሬክ ደርማታይቲስ ሊሆን ይችላል፣ የመሳሰሉ የፎሮፎር የመሳሰሉ ችግሮች ካለባችሁ እነዚህን መዘንጋት ስለሌለባችሁ የፀጉር መመለጥን ስለሚያመጣባችሁ ሊታዘዝላችሁ የሚገቡ የተለያዩ አንቲፈንጋል መድኃኒቶች አዞሎች ሊሆኑ ይችላሉ የሚቀቡ እንዲሁም የሚዋጡ ሲስተሚክ አንቲፈንጋል መድኃኒቶች ሊኖሩ ስለሚችሉ እነዚህን መዘንጋት የለባችሁ ማለት ነው። ስለዚህ እንደዚህ አይነት ኢንፌክሽን ካለባችሁ መታከም ይኖርባችኋል እንጂ የቀይ ሽንኩርት ብቻ በቂ ነው ብላችሁ መተው አይኖርባችሁም ማለት ነው። በተጨማሪም ውድ ተመልካቾች ቀይ ሽንኩርት አንቲኦክሲዳንት ባህሪ ያለው ወይም ደግሞ ኦክሲዴቲቭ ስትረስን በመከላከል ወይም ደግሞ ኦክሲዴቲቭ ስትረስ ከተካሄደ በኋላ የሚፈጠሩ ፍሪ ራዲካሎች አሉ። እነዚህ ጎጂ የሆኑ ኬሚካሎች ወይም ደግሞ ፍሪ ራዲካልስ የምንላቸው ሄደው የሄር ፎሊክልን ወይም ደግሞ ጥቃቅን የሆኑ የፀጉር መብቀያ ሴሎችን የመጉዳትና ፀጉር እንዲሳሳ እንዲነቃቀል ሊያደርጉ የሚችሉ ፕሮፐርቲ አላቸው። ነገር ግን ቀይ ሽንኩርት በምትቀቡበት ጊዜ ቀይ ሽንኩርት ውስጥ ያለው አንቲኦክሲዴቲቭ ፕሮፐርቲ ሄዶ እነዚህን ፍሪ ራዲካሎች ስካቬንጅ ያደርጋል። በውስጡ ፍላቪኖይድስ የተባለ ፍሪ ራዲካል ስካቬንጀር አለው። ይህ ፍላቪኖይድስ የተባለ ስካቬንጀር ወይም ደግሞ ፍሪ ራዲካሎችን ከጥቅም ውጭ የሚያደርገው የአንቲኦክሲዳንት ፕሮፐርቲ የሚሰጠው ፍላቪኖይድስ የተባለ ንጥረ ነገር ስላለው ቀይ ሽንኩርትን ስትጠቀሙ በውስጡ ፍላቪኖይድስ የተባሉት እነዚህ ንጥረ ነገሮች ሄደው ፍሪ ራዲካሎችን ስካቬንጅ ያደርጉላችኋል። ስለዚህ የፀጉር ሄር ፎሊክሎቻችሁ ወይም ጥቃቅን ሴሎቻችሁ አይጎዱም ማለት ነው። በዚህም የተነሳ ፀጉራችሁ እንዲያድግ እንዲፋፋ እንዲሁም ደግሞ ጠንካራ ሆኖ እንዲያድግ ምክንያት ይሆነዋል ማለት ነው። ሌላኛው ቀይ ሽንኩርትን በምትጠቀሙበት ጊዜ ወይም ደግሞ ፀጉራችሁን በምታሹበት ጊዜ ወደ ስካልፓችሁ ወይም ደግሞ ወደ ራስ ቅላችሁ የሚሄደውን የደም ዝውውርን በማፋጠን የፀጉር እድገትንም እንደሚያፋጥን ቅድም ነግሬያችኋለሁ ማለት ነው። በዚህን ጊዜ ደርማ ሮለር ብትጠቀሙ ወይም ደግሞ ማይክሮ ትራውማ ኢንፍሊክት ሊያደርግ የሚችል ወይም ደግሞ ትናንሽ የሆነ ኢንጁሪዎችን ሊያመጣ የሚችል ደርማ ሮለር ብትጠቀሙ እዛ ቦታ ላይ የሚሄደውን የደም ዝውውር ከፍ በማድረግ ላዩ ላይ ደግሞ ቀይ ሽንኩርትን ስታሹበት ወይም ደግሞ ጁሱን አንጠባጥባችሁ ራሳችሁን በምትቀቡበት ጊዜ የደም ዝውውርን በማፋጠን ለፀጉር እድገት ሚና አለው ማለት ነው። ሌላኛው ቀይ ሽንኩርትን ፈጭታችሁ ጁሱን በምትጠቀሙበት ጊዜም ፀጉራችሁን በምታሹበት ጊዜ ወደ ፀጉራችሁ ወይም ደግሞ ወደ ራስ ቅላችሁ የሚሄደው የደም ዝውውርም እንዲፋጠን ያደርጋል። ወይም ደግሞ የብለድ ፍሎው ወደ ፀጉራችሁ አካባቢ የሚሄደው በጣም እንዲፋጠን ያደርጋል። በዚህም የተነሳ ራስ ቅላችሁ ላይ ያለው የፀጉር እድገት በጣም እንዲፋጠን ያደርጋል። እንዲሁም ደግሞ ወደ ሴሎቻችሁ ወደ ፀጉሮቻችሁ ሴሎች የሚሄዱ በደም ዝውውር ውስጥ አማካይነት የሚመጡ በሽታ ተከላካይ የሆኑ የደም ሴሎች አሉ። ነጭ የደም ሴሎች ወደዛ ቦታ እንዲሄዱ ያደርጋል። ቀይ የደም ሴሎች ወደዛ ቦታ ኦክሲጅንን ይዘው ለሴል እድገት የሚያስፈልጉ የተለያዩ ጠቃሚ የሆኑ ንጥረ ነገሮችን በይበልጥ ይዘው እንዲሄዱ የማድረግ ፕሮፐርቲ ያለው ማለት። ስለዚህ በቀይ ሽንኩርት ማሸት ፀጉራችሁ በዚህ አማካይነት እንዲፋፋና እንዲያድግ እንዳይሰባበር ይረዳዋል ማለት ነው። እንግዲህ ውድ ተመልካቾቼ በዚህ መልኩ የፀጉር ጤንነትን እድገትን በማፋጠን ቅድም ባልኳችሁ መንገድ መሰረት በሳምንት ከ2 እስከ 3 ጊዜ ለተከታታይ 6 እስከ 8 ሳምንታት ያህል በቀይ ሽንኩርት ጁስ ፀጉራችሁን ወይም ደግሞ ስካልፓችሁን ወይም የተመለጠውን የፀጉራችሁን ክፍል በማሸት የፀጉር እድገትን ማፋጠን ትችላላችሁ። እንዲሁም ደግሞ የተለያዩ የታዘዘላችሁን ለፀጉር እድገት የሚጠቅሙ የተለያዩ መድኃኒቶች ካሉ እንዲሁም ደግሞ ሄር ሻምፖዎችን ካሉ በትክክልና በአግባቡ መጠቀም ይኖርባቸዋል። የተለያዩ አለርጂክ ሪያክሽኖች ካለባችሁ እነዛን በሕክምና ልትታከሙ ይገባል። ፈንጋል ኢንፌክሽን ካለባችሁ አንቲፈንጋሎችን ፀጉር አካባቢ የሚቀቡ የተለያዩ መድኃኒቶችን እንዲሁም ደግሞ በአፍ ውስጥ የሚዋጡ መድኃኒቶችን ሊሰጣችሁ ይችላል። የተለያዩ አለርጂክ ሪያክሽኖች እንዲሁም ደግሞ የፀጉር የባክቴሪያ ኢንፌክሽኖች ካሉ
የጸረ ተዋሲያን መድኃኒቶችም ሊታዘዝላችሁ ስለሚችል ይህንን በአግባቡ መጠቀም ይኖርባችኋል። የቀይ ሽንኩርት ጁስን በቤታችሁ ውስጥ በቀላሉ በዚህ መልክ በመጠቀም ጸጉራችሁ ላይ ከፍተኛ የሆነ እድገትን ማምጣት ትችላላችሁ። እንግዲህ በዛሬ በሰራውላችሁ ቪዲዮ ላይ በቂ የሆነ ጸጉራችሁ እድገት እንዲፋፋ የሚያደርግ በቤት ውስጥ በቀላሉ መስራት የምትችሉትን ፕሮዳክት ጠቀሜታውን፣ አሰራሩን እንዲሁም ደግሞ በምን መንገድ ጸጉራችሁን እድገትና ጤንነት መጠበቅ እንደሚችል በዚህ ቪዲዮ ላይ ነግሬያችኋለሁ። ለዚህ ቻናል በድጋሚ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ አድርጉ። ጥያቄዎቻችሁን በኮሜንት ሴክሽን ስር አስቀምጡ። ቪዲዮቹን ሼር አድርጉ። ላይክ፣ ኮሜንት ማድረግ እንዳትረሱ እያልኩ ከወዲሁ ሰናበታችኋለሁ። በቀጣይ በተመሳሳይ የጤና ቪዲዮ አብረን እስከምንገናኝ ድረስ መልካም ቆይታ